ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። ቀዳሚ ወዳደረግነው ዜና ስናልፍ የትግራይ ባህልና ቱሪዝም ቢሮ በሚቀጥሉት 100 ቀናት ከሚያከናውናቸው ስራዎች መካከል በጦርነቱ ከፍተኛ ጉዳት የደረሰበት የነጋሽ መስጊድ ጥገና ማጠናቀቅ አንዱ መሆኑ ተገለጸም። ቢሮ በሚሰራቸው የቅርስ ጥበቃ ጥገና እንዲሁም ሌሎች ስራዎች ላይ ከኢትዮጵያ ቅርስ ጥበቃ ባለስልጣናትና ሌሎች ከሚመለከታቸው የፌዴራል መንግስትና የውጭ አካላት በጋራ እየተሰራ እንደሆነም ገልጿል። ታሪክ ፍስሐ አዘጋጅቷለች። የትግራይ ባህልና ቱሪዝም ቢሮ የ9 ወራት አፈጻጸምንና ለሚቀጥሉት 100 ቀናት ያሉት እቅዶችን በተመለከተ የቢሮ ኃላፊዎችና ከተለያዩ የትግራይ ወረዳዎች የመጡት የባህልና ቱሪዝም ጽሕፈት ቤት አመራሮች በተገኙበት የውይይት መድረክ አካሂዷል። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነም ቢሮው እየሰራቸው ባሉ የቅርስ ጥገናና ጥበቃ እንዲሁም በተለያዩ የባህልና ቱሪዝም ስራዎች ላይ ማህበረሰቡ የኔነት ተሰምቶ ተሳታፊ እንደሆነና የስራ ዕድል እንዲያገኝ እንዲሁም በትግራይ ጄኖሳይድ ጦርነት ወቅትና በድህረ ጦርነቱ ባሉ ማህበረ ኢኮኖሚያዊና ከፍተኛ ስነልቦናዊ ጉዳት የደረሰበት ህዝቡ እንዲያገግም በርካታ የሚመሰገኑ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ ሲሉ ገልጸዋል። ጥገና የተጠናቀቁ አሉ፣ በሂደት ያሉ አሉ፣ በጨረታ ሂደት ያሉ የሚጠገኑም አሉ። ስለዚህ እነዚህ ቅርሶች የሚጠገኑት በትልቁ ቅርስ እያዳን ነው። ሌላ ደግሞ የስራ ዕድል ጊዜያዊ ስራ ዕድል በሰፊው እየፈጠርን ነው። ከሁሉም በላይ ደግሞ የህብረተሰቡ ሞራልና ተስፋ እንዲሆን እያደረግን ነው። በጣም በጥሩ ተሞክሮ ሆኖ ሊነሳ የሚችለው ደግሞ ህብረተሰቡ በእያንዳንዱ ስራችን ህብረተሰቡ ተሳታፊ እንዲሆን የባለቤትነት ስሜት እንዲሰማው ሀሳቡ ከራሱ እንዲመነጭ የጥገና ስራ ይሆን እንቅስቃሴዎች ሲኖር ደግሞ የስራው ባለቤት እንዲሆን ተሳታፊ እንዲሆን በውሳኔ በተለያዩ ነገሮች እንዲሆን እያደረግን ነው ይሄድን ያለ ነው። ለሚቀጥሉት 100 ቀናት በተያዙት እቅዶች የተለያዩ ስራዎች እንዳሉ የገለጹት ምክትል ኃላፊው በጦርነቱ ሳቢያ ከፍተኛ ጉዳት ከደረሰባቸው ቅርሶች አንዱ የሆነው የነጋሽ መስጂድ ጥገናው ይጠናቀቃል ሲሉም ተናግረዋል። ጥገና የሚሻው የአክሱም ሐውልት በተመለከተም በእነዚህ ቀናት ውስጥ የሚሰሩ ስራዎች እንዳሉም ነው ያብራሩልን። 3 በሂደት ያሉ የጥገና ሂደቶች አሉ። አንዱ የነጋሽ ነው። በዚህ 100 ቀን ተጠናቆ ያልቃል። ቀጥታ ያው ነጋሽ ስለምናውቀው ከፍተኛ የሆነ ውድመት ደርሶበት ነበረ። ሌላ የውቅሮ ከተማ ላይ የሚገኘው የአርኪኦሎጂካል ሙዚየም ወይም የስነ ጥንት ሙዚየም ነው። ይሄም ትንሽ ከጦርነቱ ጋር ትንሽ የሆነ ማይነር የሆነ ጉዳት ደርሶበት ነበር። እሱ አሁን በዚህ 3 ወር ማነጅ ይደረጋል። ከዛ የአክሱም ሐውልት ደግሞ ተመሳሳይ ጥናት ከጦርነቱ በፊት ጥናት ተደርጎበት ነበረ የጥገና ስራ እንዲሰራ። ሆኖም ግን አሁን እንደገና ምክንያቱ እርዝኩክም ነበረ ጦርነትም ነበረ እዛ የከባድ ተተኳሾች እዛ አካባቢ ደርሰው ነበርና እንደገና ጥናቱ እንደገና ተደርጎ አልቀዋል። ጥናቱ አልቀዋል፣ ግን ሰፊ የሆነ ርብርብ ያስፈልገዋል። ወደ ጥገና ስራ ወደ ኦፊሻል ጥገና ስራ እንዲገባ ሰፊ የሆነ ርብርብ ያስፈልገዋል ማለት ነው። በጣም ጥረት ያስፈልገዋል። ስለዚህ አሁን ከሚመለከታቸው የፌዴራል አካላት በጥገናው ስራ ከሚሰሩ ተቋራጮች ንግግር እየተደረገ ነው። ያው መተጋገዝ የሚያስፈልገው ነው፣ መግባባት የሚያስፈልገው ነው። የትግራይ ባህልና ቱሪዝም ቢሮ በሚሰራቸው የቅርስ ጥበቃና ጥገና እንዲሁም ሌሎች ስራዎች ላይ ከኢትዮጵያ ቅርስ ጥበቃ ባለስልጣንና ሌሎች የሚመለከታቸው የፌዴራል መንግስት ተቋማትና አካላት እንዲሁም ከተለያዩ የውጭ አካላት በጋራ እየተሰራ እንደሆነም አስረድተዋል። ስብስብ የሆኑ ችግሮች ነው የደረሱብን። ስለዚህ አሁን ከእቅዶቻችን አንዱ ዋነኛው የፓርትነርሺፕ ወይም የመተጋገዝ ከአጋዥ አካላት ከተባባሪ አካላት መስራት የሚለው ትልቅ በእቅድ ደረጃ ነው ያስቀመጥነው። በስትራቴጂክ ዳይሬክሽን ወይም ስትራቴጂክ እቅድ ከምንላቸው ማለት ነው። ስለዚህ በተለየ ከፌዴራል ተቋማት እየሰራን ነው፣ አብረን ነው እየሰራን ያለው። በተለይ ከኢትዮጵያ ቅርስ ባለስልጣን፣ ከቱሪዝም ሚኒስቴር፣ ከባህልና ስፖርት ሚኒስቴር ከነዚህ በልዩ ሁኔታ እየሰራን ነው ያለው፣ አብረን ነው እየሰራን ያለ ነው። ስለዚህ ከቅርሶች ስፔሲፊካሊ ካየን ከኢትዮጵያ ቅርስ ባለስልጣን ጥገና የሚያስፈልጋቸው የአሁን አፍጽ አሁን ጨረታ ወጥቷል። የአሁን አፍጽም ታሪካዊና ጥንታዊ ገዳማችን ቅርሳችን ጨረታ ወጥቷል። እሱ በመመደበው ገንዘብ
ሌላ በደቡባዊ ትግራይ ያለው በሰለዋ ወረዳ የሚገኘው የቀብጻ ጊዮርጊስ የሚባል ቤተክርስቲያንም አለ ቅርስ ነው። እሱም አሁን ጥገና እየተደረገለት ነው። በዚህ 3 ወር በዚህ 100 ቀናት ያልቃል። ሌላ መጀመሪያ 2015 ከስምምነቱ ወዲህ ያለውም በአክሱም ከተማ በአክሱም ዓለም አቀፍ መካነ ቅርስ የሪሃቢሊቴሽን ስራ ወይም ሪካቨሪ ስራ ጥሩ ባጀት በመደብ የሪካቨሪ ስራም ተሰርተዋል ማለት ነው። ታካሚዎች የተሟላና ፈጣን የሕክምና አገልግሎት እንዲያገኙ የነርሶችን አቅምና ችሎታ ማሳደግ እንደሚገባም የትግራይ ነርሶች ማህበር አስታወቀም። ማህበሩ ይህን የገለጸው በዓለም አቀፍ ደረጃ ከሚያዝያ 28 እስከ ግንቦት 4 እየተከበረ ያለው የነርሶች ቀን ምክንያት በማድረግ ከተለያዩ ባለድርሻ አካላት ጋር ባካሄደው የውይይት መድረክ ነው። መዓዛ መኮንን የትግራይ ነርሶች ማህበር በዓለም አቀፍ ደረጃ ከሚያዝያ 28 እስከ ግንቦት 4 እየተከበረ ያለው የነርሶች ቀን ምክንያት በማድረግ ከተለያዩ ባለድርሻ አካላት ጋር የውይይት መድረክ አካሂዷል። የነርሶች መብት ጥቅምና ክብር በማስጠበቅ ታካሚዎች የተሟላና ፈጣን የሕክምና አገልግሎት እንዲያገኙ የነርሶችን አቅምና ችሎታ ማሳደግ እንደሚገባ የትግራይ ነርሶች ማህበር ፕሬዝዳንት ተባባሪ ፕሮፌሰር ዮሐንስ ተስፋ ይገልጻሉ። ሞያ ነርስ እንድትጠንክሩ ነቱ ዘሎ ማህበረሰብ ክረኽቦ ዝኽእልና የጥዕና ዘርፊ የነርስ ሙያ ከተጠናከረ ለህብረተሰቡ የሚሰጠው የጤና ጥቅም ከፍተኛ ነው። በሽታዎችን የመከላከል ስራ ማዕከል ያደረገ የነርሶች አስተዋጽኦ ከፍተኛ በመሆኑ ሙያውን ለማጠናከር ነርሶችም ክብር አግኝተው ሙያውን አክብረው እንዲሰሩ ነው ዋና ዓላማ አድርገን የወሰድነው። በጤና ባለሙያዎች በተለይም ደግሞ በነርሶች ላይ ያጋጠመ ያለው ማህበራዊና ኢኮኖሚያዊ ቀውስ በአፋጣኝ እንዲፈታ ማህበሩ ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራም ገልጸዋል። በቶታት አለው ጣዕሚ በኢኮኖሚ ተጠቅዐ በዓልሞያ እዩ ብፍላይ ካብዝ ነርስ ዘሎ ደሞዙ ትሕቲኒዮ የሚነሱ ጥያቄዎች አሉ። ነርሶች በኢኮኖሚ ከፍተኛ ቀውስ ውስጥ የገቡበት ሁኔታ ነው ያለው። ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ ደሞዝ ተከፋዮች በኢትዮጵያ ያሉ ነርሶች ናቸው። ስለሆነም ይህ እንዲቀረፍ ትኩረት አድርገን እየሰራንበት ነው። እናም ጥያቄዎቹ ትክክልና ተገቢነት ያላቸው በመሆኑ ይህ እንዲፈታም እንደ ማህበር እንሰራበታለን። የመድረኩ ተሳታፊዎች በበኩላቸው ነርሶች የህብረተሰቡን ጤና አጠባበቅ ላይ ያላቸውን አስተዋጽኦ የጎላ መሆኑን ገልጸው ችግሮቻቸውን ለማቃለል አንድነታቸውን ማጠናከር እንደሚያስፈልግም ጠቅሰዋል። ነርስ ማለት ሁሉ ጦርኒፍ ናይ ህብረተሰብ ጸገማት ዝፈትሕ ነርስ እዩ። ነርስ ስንል የህብረተሰቡን የጤና ችግር ፈቺ ነው። ግን ደግሞ ለነርሶች የሚሰጠው ክብር ዝቅተኛ ነው። ይህ ሊሆን የቻለው ደግሞ የራሳችን ድክመት አለበት። ዝሐመማ አሕዋት ክህልዋና እየን የታመሙ የተቸገሩ ነርሶች በአቅራቢያችን ያሉ አሉ። የነሱንና የአጠቃላይ ነርሶች ችግር ለመፍታት ሁላችንም በጋራ የመፍትሄ አቅጣጫዎችን ልንፈልግ ይገባል። ለዚህም አንድነታችን ማጠናከር ይገባል። ጸገም ምስ ዘሎ መንግስት ያሉትን ችግሮች ለመፍታት ከባለድርሻ አካላትና ከመንግስት ጋር በመግባባት መፍትሄ ለማምጣት ሊሰራ ይገባል። ማህበሩን ይህን ለመስራት እንዲንቀሳቀስ እየሰራን ነው። በትራፊክ አደጋ የሚጠፋው የሰው ሕይወትና የንብረት መውደምን ለመከላከል ቴክኖሎጂን በማዘመንና ከባለድርሻ አካላት ጋር ተደጋግፎ መስራት እንደሚያስፈልግ ተጠቆመ። በትግራይ የትራፊክ አደጋን ለመከላከልና የዘርፉን ተግዳሮቶች ለመፍታት ተናቦ መስራት እንደሚገባም በተካሄደው የውይይት መድረክ ተመላክቷል። የተስፋይ ታደሰ ዘገባ ብርዛፍ ገብረ ጻድቃን። የትግራይ ትራንስፖርት ቢሮ የትግራይ ፖሊስ ኮሚሽንና ጤና ጥበቃ ቢሮ ከትግራይ አውቶሞቲቭ ጋር በመተባበር ህይወት አካልና ንብረትን እናድን በሚል መሪ ሀሳብ የትራፊክ አደጋ መከላከልን አስመልክቶ ክልላዊ ውይይት ተካሂደዋል። ትራንስፖርት ማዘመን ማለት አደጋን መከላከል ማለት ነው ያሉት የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ የትራፊክ አደጋን ለመቀነስ ሁሉም ተሽከርካሪዎች ጂፒኤስና የፍጥነት መቆጣጠሪያ እንዲገጠምላቸው የሚያስገድድ ስራ ቢሮ ተግባራዊ ማድረጉን አስረድተዋል። አደጋ ትራፊክ ንቀንስ ብዝብል ጭርሖ ጥራሕ አደጋ ትራፊክ አይጥቅምስም ነገራት ከዘሙኑ ምግባሪያ ትራፊክ አደጋን እንድንቀንስ በሚል መፈክር ብቻ አደጋን መቀነስ አይቻልም። አሰራሮች እንዲዘምኑና ቴክኖሎጂን መጠቀም አስፈላጊ በመሆኑ እንደ ቢሮ ላለፉት 14 ወራት የአሰራሮች በቴክኖሎጂ እንዲሰሩ ጥረት አድርገን የኢንተርኔት ቲኬት አጫርተን ውል ለማሰር እየተጠባበቅን ነው።
ሌላው የመንግስት ተሽከርካሪዎች በሚቀጥሉት 3 እና 4 ወራት ጂፒኤስ እና የፍጥነት መቆጣጠሪያ እንዲገጠምላቸው ቴክኖሎጂውን አስገብተናል። በርካታ ድርጅቶችም ማስገጠም ጀምረዋል። በትግራይ ባለፉት 5 ዓመታት በ3700 ተሽከርካሪዎች ላይ በገጠመው የትራፊክ አደጋ የ1628 ሰዎች በ6745 ወገኖች ላይ ከባድ የአካል ጉዳት በ6165 ወገኖች ላይ ደግሞ ቀላል የአካል ጉዳት መድረሱን ጥናታዊ ጽሑፍ ቀርቧል። በመቀለ ዩኒቨርሲቲ የሜካኒካል ምህንድስና መምህር አንዋር ሐረጎት አደጋውን ለመከላከል የግንዛቤ ማስጨበጫ ስራዎች ሊሰሩ ይገባል ብለዋል። ለሐለፍ 5 ዓመታት ልዕሊ 853 ሚሊዮን ኦልሞስት ለ1 ቢሊዮን ልክጽጋዕ ባለፉት 5 ዓመታት ከ853 ሚሊዮን ወይም 1 ቢሊዮን የሚጠጋ ንብረት በአደጋ አጥተናል። ይህ ማለት ኢኮኖሚው በአደጋ ምን ያህል እንደተጎዳ በግልጽ የሚያስረዳ ነው። ስለሆነም በህይወት በአካልና በኢኮኖሚው ላይ እያደረሰው ያለው ጉዳት እያባባሰው ነው። በመሆኑም በተማሪዎች በአርሶ አደሩና በተለያዩ ደረጃ ያለው ማህበረሰባችን ግንዛቤ ማስጨበጫ ስራዎች በመስራት የትራፊክ አደጋን መቀነስ ይኖርብናል። የህዝብ ትራንስፖርት በማሰማራት ስራ ላይ ቀድሞ መናኸሪያ የገባ ቀድሞ ወረፋ የሚይዝበት አሰራር በመኖሩ ለአሽከርካሪዎች ፍጥነት የሚያባብስ አሰራር ነበር ያሉት የመቀለ ከተማ ትራንስፖርት ጽሕፈት ቤት የስራ ሂደት አስተባባሪ አቶ በየነ ወዳጁ ይህንን አሰራር ለመቀየር የኤሌክትሮኒክ ትኬት አሰራር ለመጀመር ዝግጅት መደረጉም ገልጸዋል። ሀገረ ሰላም ዝኸድ ወይ ወቅሮ ዝኸድ ሀገረ ሰላም ወይም ውቅሮ የሚሄድ አሽከርካሪ በተራው ከሱ በፊት የነበረውን ሌላውን ተሽከርካሪ ቀድሞት በመግባቱ ቅድሚያ እንዲሰጠው ይፈልጋል። መሰረታዊ ስራዎች ግን መሰራት ያለባቸው በስምሪት ነው። ነገ የሚሰማሩ ተሽከርካሪዎች ይታወቃሉ። ይህ አደጋውን ለመቀነስ አስተዋጽኦ አለው። ቴክኖሎጂን በመጠቀም የኢንተርኔት ትኬትና ጂፒኤስ በመጠቀምም አደጋዎችን ለመቀነስ እየተንቀሳቀስን ነው። የትራፊክ አደጋዎችን ለመቀነስ በመቀለ ከተማ የሚገኙ 32 የመሰልጠኛ ማዕከሎች በማህበር እንዲደራጁ በማድረግ የሚሰጡት ስልጠና ተገቢና ተጠያቂነት እንዲኖረው የሚያደርግ አሰራር መጀመሩን የአሽከርካሪዎች ማሰልጠኛ ማዕከሎች ሊቀመንበር አቶ ረዘነ ሐዱሽ ይገልጻሉ። ከመቀለ መንገድ ትራንስፖርት ዘምጽኦ አዲስ ሲስተም አለ። የመቀለ መንገድ ትራንስፖርት ያመጣው አዲስ ሲስተም አለ። ለምሳሌ ይህንን ካርድ ብንመለከት የሰለጠነበት ተቋም የሚገልጽ አለው። አንድ አሽከርካሪ አደጋ ካደረሰን ከየትኛው ማዕከል ነው የሰለጠነው ተብሎ ይጣራል። አደጋው በተደጋጋሚ የሚከሰት ከሆነ የማሰልጠኛ ማዕከሉ ይዘጋል ማለት ነው። ይህ አይነቱ አሰራር በሌሎች ከተሞች ላይም ሊተገበር ይገባል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ትራምፕ ህገወጥ ስደተኞችን ከአገር ለማስወጣት የ20,000 ፖሊሶችን ድጋፍ ጠየቁም። ዶናልድ ትራምፕ የአገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞችን ለማስወጣት የሚወስደውን እርምጃ ለማቀላጠፍ ቢያንስ ተጨማሪ 20,000 ፖሊሶችን እንዲመደብ ትዕዛዝ አስተላለፉ። በፍቃዳቸው አሜሪካን ለቀው ለመውጣት የሚፈልጉ ሰነድ አልባ ስደተኞችን የአውሮፕላን ቲኬት ወጪ የአሜሪካ የፌዴራል መንግስት የሚሸፍን ሲሆን ተጨማሪ ጉርሻ ለመስጠት ፕሬዝዳንታዊ ትዕዛዝ መተላለፉ ተገልጿል። ህገወጥ ስደተኞችን በሚመለከት በቀጥታ እየሰራ የሚገኘው የኢሚግሬሽን እና የጉምሩክ መስሪያ ቤት በአሁኑ ሰዓት ከ21,000 በላይ ሰራተኞች አሉት። ከነዚህም መካከል 6,100 ያህሉ ህገወጥ ስደተኞችን ከአገር የሚያስወጡ ፖሊሶች ሲሆኑ ከ750 በላይ የሚሆኑት ደግሞ ረዳቶቻቸው መሆናቸው የኤጀንሲው ድህረ ገጽ ያሳያል። በአሜሪካ ለመቆየት የሚወስኑ ህገወጥ ስደተኞች ረዥም እስርን ጨምሮ ከፍተኛ የገንዘብ ቅጣት፣ ያፈሩት ንብረት መውረስና ከአገር መባረር ይጠበቅባቸዋል ብለዋል። ዘገባው የቢቢሲ ነው። በመጨረሻም ሩሲያ ፑቲን ከዩክሬን ጋር ዘላቂ ሰላም ለማምጣት ቀጥተኛ ንግግር እንዲደረግ ጥሪ አቀረቡም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከግንቦት 7 በፊት ከዩክሬን ጋር ቀጥተኛ ንግግር እንዲካሄድ ጥሪ አቅርበዋል። ፕሬዝዳንቱ ከክሬምሊን በሰጡት መግለጫ እንደገለጹት ለጦርነቱ መሰረታዊ መንስኤ በንግግር እንዲፈታና ዘላቂ ሰላም ለማምጣት የሚያግዝ ውይይት እንደሚያስፈልግ ገልጸዋል። ፕሬዝዳንቱ ስለ መድረኩ ዝርዝር ይዘት ከቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶሃን ጋር እንደሚነጋገሩ
አስታውቋል። ቭላዲሚር ፑቲን ይህንን ያሉት የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታመር፣ የፈረንሳዩ ጠቅላይ ሚኒስትር አማኑኤል ማክሮን የሚገኙባቸው የአውሮፓ መሪዎች ዩክሬንን ከጎበኙ በኋላ ካለ ቅድመ ሁኔታ ለ30 ቀናት የሚቆይ ተኩስ ማቆም እንዲደረግ መጠየቃቸውን ተከትሎ ነው። ኪዩብ ሩሲያ ላቀረበችው የውይይት ሀሳብ እስካሁን ምንም እንዳላለችም ተጠቁሟል። ዘገባው የቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።